ቀድሞ ማመስገን ለሐሜት ያስቸግራል አሉ። ሰው ሸንኮራ አይደል ልጠናን ቀምሰው። በጣም ከባድ ጊዜ እኮ ነው። በቃ ወዳጅነት የቀለለበት ጊዜ። ይህንን ወዳጅነት ጓደኝነት ስናይ እውነት ነው የሚመስለን። ምን እናውቀዋለን የትኛው መጥፎ የትኛው ጥሩ እንደሆነ። በነገራችን ላይ ወዳጅነት ራሱ ገደብ አለው። የሰውን ባህሪና የራስን ልክ አለማወቅ፣ ገደብ አለማበጀት ዋጋ ያስከፍላል። ለዚህም ማሳያ ወንትያ እያየሽው ነው። እኔ ምን አይነት ሰዎች ጋር ነው ወዳጅነት የሚኖረኝ ጓደኝነት የሚኖረኝ ብለሽ ቀድመሽ ነው ማሰብ ያለብሽ። እናት ወዳጅ በማብዛት ደግሞ እውነተኛ ወዳጅ አያስገኝም። አንቺ ገና ልጅ ነሽ፣ እየፈረድኩብሽ አይደለም። ግን የስራ ወዳጅነት አለ፣ የልብ ወዳጅነት አለ። ምን ይባላል መሰለሽ፣ እንደውም በጥርስ የሚሸኛለ፣ ሻይ በቡና የሚሸኛለ፣ በምግብም የሚሸኛለ። ኩታ እንደፈርዱ የሚባል አባባል። ሁሉንም እኩል አድርጌ ልቅረንም ላስደስት ብሎ ማለት ራስን ነው የሚጎዳው። እንደኔ እንደ እናት ያየሁትን ነው የምነግርሽ። ከሌሎች ጋር ቪዲዮ ትሰሪያለሽ፣ ከሌሎች ወንዶች ጋር ቪዲዮ ትሰሪ። አንዳንድ አላዋቂ ወንዶች ምን ያስባሉ መሰለሽ፣ ሴት ልጅ ከተለያየ ወንድ ጋር ካዩት ደጋሪ ፈረስ በአንድ ዳይሬክት ነው የሚያዩት። ከዛም የቀለልሽ ነው የሚመስላቸው። የሰሞኑ አንዱ ችግር ይሄ ስለሆነ ወንድምነት አምነሹ ነው ሄርሽው። ያ ሰው ግን ዋንትያን ያየበት መንገድ ለስራ ከምታገኛቸው ወንዶች ጋር አደርግ ነው የሚመስለው። እቺ ለመድፈር ምንም የሚከብደው ነገር የለም። አካል አይደለም ድፍረት፣ አካል ብቻ አይደለም። እንደዚህ ሊሰድብሽ ሊናገርሽ ይችልም ነበር። ልጅ ከተወለደ በኋላ ልጅነት የለም። የኔ እናት ምንም እድሜሽ ትንሽ ቢሆን በጣም ነው ማደንቀሽ። እግዚአብሔር በልጅ ባርኳቸው ልጅ ሲሰጣቸው የሚጥሉ እናቶችም አሉ። በዛ በጨቅላ እድሜሽ ልጅነት ሳይበግርሽ ልጅነት ለኔ ነው የሚያስብለን። እኔ ማለት ትተሽ ልጅሽ የቆምሽ ነሽ። አንቺ ጀግና ነሽ። ተናገሩኝ ብለሽ ለሰው ማልቀስ ከንፈር መምጠጫ ነው የምትሆኝ። እግዚአብሔር ስታለቅሺ መልስና በረከት ይዞልሽ ይመጣል። ለአይምሮሽ ትናንትሽን አትንገሪው። ትናንት በትናንት አልፏል። እኔ እንደዚህ የለኝም ኖ ምሮ ማግኔት ነው። ሽንፈትን ከሰጠሹ አሸናፊ አድርጎ ያኖርሻል። ጥንካሬን ከመገብሹ ደግሞ ጠንካራ አድርጎ ያቆምሻል። ዋንትያ ሌሎች አስተማሪ መሆን አለባት። ጠንካራ ልጅ ሁኚ እሺ።